002 ዘላለም ለማ ድሮ ዘኬ ትምህርት ቤት የቀፈፋ ባልደረባይ ነበር ጀግና ሆኛ አላውቅም ሞሩ አርበኛ ሆኛ አላውቅም ዘኬ ላይ እንኳን የሚሻማበት ድፍረቱ አልነበረኝም ነዳውን ጠይቀው እኔ ሰው ነኝ እንዲያው ማንንም ሰው ልክ እንዳንተው ተራ ሰው ምንም የሌለኝ ማንንም ሰው ቆይ ይሄ ካራክተር ማን ነው ታቋለ ለሞን አርበኛው ዳምጤ እሺ አርበኛው ዳምጤ ምን ሆኖ ነው እንደዚህ የሚለው አርበኛ ላይ ተብሎ ከበላይ ጋር ሊሰቀል እሺ ከዛ ምንድነው እሱ ጸጸት አርበኛ አይደለም ነው ለምንድን እንዴ ወቃ ካራክተር በቃ መሰሩ አልሰራውም ቶሎ አልክለት ስሜቱ ምንድነው ፍርሃት የሚባለው ነገር እኮ የለም ገብቷል ያለች ያስረዳች ነገር እኮ በፍርሃት ልሞክረው ሞክር ይሻል ሞክር ሰው በስጋ ብቻ የሚድን መስሎኝ የመሰከርኩበት በላይ ዘለቀ በሲቃው እንዳየኝ በዝምታው እንደታዘበኝ ሳናግረኝ ብቻውን ሄደ በላይ ዘለቀ ብቻውን ነፍሱን በመንጠቆ ተነጠቀ ሄደ አይኔን ባይኔ እንዳየው አይኑን ባይኔ እንዳየ በአደባባይ የህይወቱ ጥላት ነጥላ በህሊና ውስጥ ቀዘዘች ጀግና አይደለሁም ሞሮ ጀግና አትበለኝ እኔ ሰው ነኝ ተራ ሰው ፈሪ ሰው ምንም የሌለብኝ ማንንም ሰው ነኝ ሞሮ እንጂ ጀግና አይደለሁም እኔም ፈሪ ነፍሴም የፈሪ ናት ሴት እንኳን ስደፍር በጭንቅ ነበር አሁንማ ሴት ካየው ሞሮ ወንድነቴ ውስጤ ከጨነገፈ ከረመ አየ ፈሪ ነኝ ቡቡ ጀግና አይደለሁም ጀግና ነህ ይኸውልህ አሁንም አደራምልህ ነገር ቃላት በኋላ የሚመጡ ጉዳዮች ናቸው አሁንም ቢሆን ስሜት ይቀድማል ቃላቶቹ በኋላ የሚመጡ ናቸው ትኩረት አትስጥ ስሜቱን በደንብ አግኘው እንጂ ጀግና ነህ በርታ ምን ነው ዲበኩሉ ቤዛ ዓለም ጎ ቀዶ በቀን መጨለም በጠኔ ርዶ መስለምለም ያንጀት ማጀት መፋለም አዛውንቱ በየጉድባው ጋሜው ድምድሙ ኮበሌው በየጥሻ በየደረባው ወድቆ ሲነፈራ ምን ነው ተፈጥሮስ ጦር አትፈራ ለካ ሲያጋልጥ ይቆምጣል ለካ ወረ ሲጥር ይጥላል ይከፋል እንዳመለ ጉድጓድህ ነክቶ በክቶ ይከረፋል ለካ ሰውነት ባዳ ነው ለካ ሰው መሆን ዕዳ ነው እህልዋ ቢያደነድ ነው ነግስ ያጣ በድን ነው አዎ እህልዋ ቢያደነድ ነው ነግስ ያጣ በድን ነው 003 ድማሙ ይታይ እንዲው ምን አባቴ ላድርግ እንዲው ሴቱን ወንድ በውል ማትታወቅ ልጅ ገድ ያገር መሳቀል ወን ራተ ፈታተ አረተው ወጅ አንተ ምን ታረክ ችግሩ ከኔ ድሮ ገና ወጣው አበጥኩ ስትል ቄጣከን ባንካስቲ በወጋው ኑሮ ዛሬ አጥቅም ነበር በተቀመጥክ በተነሳ ቁጥር ታስታውሰኝ ነበር አጋ ለታመን ተኖሯል እንጂ ለታመን ቆይ እንዲው እንዴት ናቀኝ እንዲው ቆይ እስቲ ቆይ እንዲው ምን ስትል መጣልህ እንዲው እንዴት አርገህ ብትነቀኝ ነው 15 ብር ያክል ነገር ከነወለዱ ሳትከፍል የጠፋ አግቦዬ እንዲው ሞልቶልህ ህንጻ ቆምክበት በኔ ገንዘብ ኮኮስ ፋብሪካ ከፈትክ ኮኮስ የከፈትክ እንዲው ምን አረከዋል አትመልስልኝ ወጃት አትመልስልኝማ አትመልስልኝ በርታ
ከዚህ የተሻለ ነገር እንጠብቃለን። አንበሳ ሞታችሁን አልሻም። ስለዚህ ቆዩ በሕይወት ኑሯችሁ ግን አሜካላ ቆንጥር ጋሬጣ ይብዛበት። ብርሃኔ እንዳጠፋችሁት ለዘላለም ላይ ነጋቀኑ ይጨልምባችሁ። እርስ በርስ ላትገናኙ ተዋጡ በቀን ጨለማ። ተገናኛችሁ የሚባል ነገር በፍጹም ጆሮዬ እንዳይሰማ። በሁለታችሁ መካከል መለያየታችሁ እንዲሆን የብሱም ባህሩ የሚወከል ከዚህ ከአንዷ ፀሐይና ከጥቁር ሰማይ በስተቀር በጋራ ማየት ትችሉት አይኑን ሌላ ምንም ነገር። እናንተ ከርታችሁኛል፣ እናንተ ዋሽታችሁኛል። ሰው የሚባል እርጉም አውሬ ከዚህ ወዲያ ይበቃኛል። 004 አዛሪያስ ተስፋዬ ሰው አሁን ደግሞ ምርር ይያለኝ የመጣው ያንተ ጉዳይ ያንተኛው ከመሰሎች እኩል የመራቢያ አካል ተብለ ትጠራለህ። አንተ ግን ስራ ሽንት ብቻ እንዴ! ምንድነው ደግሞ ልክ ልጅ በልጅ አርጋ ያስከበርከኝ ይመስል ማልዳ እየተነሳ ላይ ቆመ ትርትር ትላለህ። ምንድነው የፍየል ጭራ ይመስል ቀና ብሎ መቅረት? የምሬን እኮ ነው። እኔ ምንም ባህሪው ሊገባኝ አልቻለም። ሲያገኝ የሚተኩሰው የከሸፈ ሲያጣ ያዙ ይልቀቁኝ ለገላጋይ ማስቸገር። እኔ አሁንማ ቀና ባለ ቁጥር ጭራሽ ሊያናግረኝ እየመሰለኝ ስቅቅ። የምሬን እኮ ነው። ይኸውልህ ጌታዬ እንዴት እንደምታምር ልነግርህ አልችልም። ምሬቱን በማር እየለወስከው ስትውጣው ነው ያየሁት። እኔ የሚመረውን ነገር የስሜት ሽርፍራፊዎቹን ስትሰራቸው መጀመሪያ አካባቢ ያለውን ልነግርህ አልችልም። በጣም ታስፈልገናለህ። ደስ ብሎኛል። ስማኝ የነ ሳምራዊት ቤት እዚህ ጋር ነው ታውቀዋለህ? ሂድና ሳምራዊትን ስማኝ፣ ሳምራዊትን ሂድና ይጠራሻል በላት። ባለጊ ከዚህ በኋላ ግን የምጠይቅን ጥያቄ በስርዓት ባትመልስ እዚህ ጋር ነው ማለት። ሂድና ጥራት አልኩህ እኮ። ወይኔ እንዴ! እባክህ ለምን እቴ ጭራሽ አንተ ንፍስ መጸዳጃ ሆንኩኝ። ዲዩቲ ትመራለህ ሞክር ይድልኝ አክቲቪቲዛ ምን ይመስላል? ፈሪ አይ ባላምኩ ይበቃል። ዜሮ 05 ኑርልኝ ብርሃኔ አባይ ላይ የረበበ የቃል ኪዳን ውለኝ ተመልከቺ። የፈተና ፀሐይ ያላተነነው የሌት ውርጭ ያላቀዘቀዘው እምነትሽ በእኔ ምስክርነት ካጣ በአርምሞ ከተሸበበ መልህቁም ገመድ ይሁን በልጅነት እጆቼ በአራቱም አቅጣጫ በጀግነት ጥይት ድምፅ ያጀብኳት ካልሆነች ለዛሬ ሞቴ ሙሾ ይሁን። ይህ ነው በሶስት ቃል የተሸረበ የኔ ያንቺና የዘላለም ቃል ኪዳኔ መልህቅ ቁልቁል የወረወርኩብሽ ባሪያ አንቺ ነሽ ኢትዮጵያ። ሰው እንዴት ራሱን በሾዘል እየወጋ በስቃዩ ይደሰታል? ሆነማማ የወጋውላቸው ወጉኝ። የኔ ህመምና ስቃይ እንደ ጡም ዝማሪያቸው ሆነ። ግና ያን ጊዜ ተኩላት ሰብስበው ምድርሽን ሲያምሰው ፋሽስት አፉን ከፍቶ ቤትሽን ሲወርሰው ሁሉን አንበርክኬ እግርሽ ስር ሳጋድም ብለሽኝ ነበረ የኔ ጀግና እሱ ነው ብለሽኝ ነበረ።
የጎጃሙ ንጉስ ቤቴን የጠበቀው የክብሬ መከታ የቤቴ መዝጊያ ነው ብለሽኝ ነበረ። እሺ ይሁን ልሙት። እኔ ደግሞ ወዳጄ በቀጥታ ማለፍ የሚያስችል በጣም በቂ አቅም አለ ባይ ሆድና ጀርባው ተጣብቆ አንጀቱ በረሃብ ተሰብቆ እንደፈረሰ ክራር ቅኝት ሰርቅ እንዳነቀው ድብኝት ወለሰ ስልቱ ስለቱ ሰው ያ ሰው ጠንካራው ብርቱ የጥንት የጠዋቱ የመሰረቱ እንደ ግራግኝ ግመሬ በርፍር ጥፉ እየለቀመ ጉልማችንን ሲያመክነው ወረታችንን ሲያባክነው የረጨነውን እየቃመ ሁሉን ወረት ሲያደርገው አዛውንቱ በየጉድባው ጋሜው ድምድሙ ኮበሌው በየጥጉ በየድርባው ወድቆ ደርቆ ሲነፈራ ምነው ተፈጥሮስ ጡራት ፈራ። በጣም የሚያምር አቀራረብ ነው ያሳየ። ቆንጆ ነው የሚለው ስለሚያመዝን እሷን ይዤ እጓዛለሁ። በጣም ተመችቶኝ እየተከታተላችሁ የምትገኙት የማለዳ ኮከቦች የተዋንያን የትወና ብቃት ውድድራችንን ነው። ለዚህ ለሶስተኛው ዙር ተወዳዳሪዎቻችን ድምጻችሁን እየሰጣችሁ እግረ መንገዳችሁን ደግሞ የመጀመሪያውና የሁለተኛው ዙር ተወዳዳሪዎች ምን ደረሱ፣ ምን እያደረጉ ነው የሚለውን ጥያቄ ሊመልስ ወደሚችለው ቆይታችን እንለፍ። መልካም ቆይታ። ዝም በል አንተ። ማን አባ ፈቃጅ ያደረገ እንዳትነካ። ማን መሰልኩ? አሸናፊ እኮ ነኝ። አሸናፊ። ገደላት። እሷን ገደላት። 309 ቁጥር ውስጥ ለፖሊስ ደውል። ፖሊስ ጥራ። እና እንዴት ነው እንደዚህ ሆነ? እውነቱን ማወቅ የምችለው ልጅቷ ደም ተለውሳ ሱባንሶ ላይ ተጠቀልላት እነዚህ ፊት ለፊት አይንን የተፋጠጠ ወይኔ እና ቅዠትስ ቢሆን ራስን እንጂ አትቃዥም እንዴ? እኔ ላልከነው እንዴ የምትቃዠው? እንደ እናትም እንደ አባትም ሆነ ያሳደገኝ ወንድሜ ነው። ኦኬ እሱ እናከው ማለት እኔ እናከው ማለት እውነት ምንድን ነው? ከፍቅር ይበልጣል? ጾታዊ ፍቅር እስከ ቤተሰባዊ ፍቅር ይበልጣል? ወይ እሱ እየጋዠ መሆኑን ማወቅ አለበት፣ አለም ደግሞ እኛ እውነቱን ሰምተን ለማግኘት አለበት። እድኔ ቅዠታም ተኩሶ ናግደለኝ አልፈራም። አትፍረድ። በቅርብ ቀን ጸደይ ፋንታውን እባላለሁ። በማለዳ ኮከቦች የመጀመሪያው ዙር ላይ በሴቶቹ ቡድን አሸናፊ ነበርኩኝ ብዬ ነበር። ጸደይ በአሁኑ ሰዓት ማለት ከውድድሩ በኋላ በዘመን ድራማ ላይ ህይወት በልሁ የምትባል መሪ ገጸ ባህሪ የተጫወትኩ እገኛለሁ። ዘመን ድራማ ላይ ያው እንደምታውቋቸው ከነ አበበ ባልቻ ጋር በሰው ለሰው ድራማ ላይ አስናቀ በሚባለው ገጸ ባህሪ ይታወቃል። ከነ ሀና ዮሐንስ ጋር፣ ሰለሞን ቦጋለ ከነሱ ጋር መስራቴ በአክቲንግም ከነሱ ጋር መስራቴ በጣም እድለኛ ነኝ ብዬ አስባለሁ። ሙልጌታ ዘሚካኤል እባላለሁ። የማለዳ ኮከቦች የመጀመሪያው የ2007 የምዕራፍ 1 ላይ አንደኛ ወጥቼ ውድድሩን አጠናቅቄ ነበር ካስታውሳችሁ። ሙልጌታ ሙልጌታ ዘሚካኤል
ሙሉጌታ ዘሚካኤል የ2007 ዓመተ ምህረት የማለዳ ኮከብ ሆኖ ተሸልሟል። ሙሉጌታ ዘሚካኤል ከዛ በኋላ ደግሞ እንደምታውቁት አሁን በኢቢኤስ ላይ በዘመን ድራማ ላይ እየሰራው እገኛለሁ። ስሜ ነጂብ መስዑድ ይባላል። የማለዳ ኮከቦች የምዕራፍ 2 ውድድር ላይ አንደኛ ወጣሁት ነኝ። ያው ከማለዳ ኮከቦች በኋላ ስራዎች ሰርቻለሁ። ከታዋቂ ሰዎች ጋር ሰርቻለሁ። ህያ በሚል ፊልም ነበር የሰራሁት ከአለማየሁ ታደሰ ጋርና ከሜላት ነብዩ ጋር ነበር የሰራነው። በጣም አሪፍ ጊዜ ነበር። ያው ቡዜ ፊልም ፕሮዳክሽን ነበር ያሰራኝ። በጣም አሪፍ ጊዜ ነበር ያሳለፍነው። እንደገና ደግሞ በዚሁ በቦጋስ ፊልም ፕሮዳክሽን ተከታታይ ድራማን ሰራ ነበር የታሰሩ ልቦች የሚል እና አሪፍ እድል ነበር ያገኘሁት። ከውድድሩ በኋላ በጣም ብዙ እድሎች ነበሩ እና አሪፍ ጊዜ ነበር። ሰላም፣ ክርስቲ ኃይሌ ይባላል። የማለዳ ኮከቦች ሁለተኛ ምዕራፍ ላይ ሁለተኛ ወጣሁት ተወዳዳሪ ነኝ። ከውድድሩ በኋላ እንግዲህ ተከታታይ ድራማ እየሰራው ነው። ደርሶ መልስ ላይ አሁን እየሰራው ነው ያለሁት እና ደርሶ መልስ ላይ በአጋጣሚ ከዚህ ነው ደራሲና ዳይሬክተሯ ማዛ ወርቁ ከዚህ ነው የወሰደችኝ ከማለዳ ኮከቦች ማለት ነው። የኔን ካራክተር ልትፈልግ መጣች። አጋጣሚ ሆኖ እኔን መርጣ እኔን ወሰደች ማለት ነው እና እድለኛ ነኝ በዚህ አጋጣሚ። ማዚ በጣም ነው ማመሰግናት። ከዘመን በኋላ ይሄን የሙሉ ሰዓት አትፍረድ የተሰኘ ፊልም ሰርተናል። አትፍረድ እኔና ሙሉጌታ ሙሌ አብሮኝ አንደኛ ወጣው ለ3 አመት ያህል የጠበቅነው ድራማ ነው ማለት ከውድድሩ በኋላ ፕሮሚስ የተገባልን ሙቪ ነው እና በጣም በጉጉት ነበር ስንጠብቀው ነው የነበረው። እግዚአብሔር ፈቅዶ በዚህ ሰዓት ተሰርቶ አልቋል። አሁን ላይ ከቦጋስ ፊልም ፕሮዳክሽን ጋር አትፍረድ የሚል ፊልም ሰርተን ጨርሰናል። ከምዕራፍ 1 የማለዳ ኮከብ ተወዳዳሪዎች ከነበሩት ከሙሌና ከጻዲ ጋር እንዲሁም ደግሞ ምዕራፍ 2 ላይ ከ1 እስከ 3 የወጣ ነው። ከወንድም ከሴቶችም አንድ ላይ ሆነን ነበር የሰራ ነው። በጣም አሪፍ ጊዜ ነበር ያሳለፍነው። ምን አለ ያረጋል ባላለኝ በምዕራፍ 2 የማለዳ ኮከቦች ውድድር ላይ 3ኛ ነበር የወጣሁት። ውድድሩ ካለቀ በኋላ የተለያዩ ስራዎችን ከቦጋሶችም ጋር እንደዚሁም በግሌ የተለያዩ ስራዎችን ሰርቻለሁ። ከነፍጼ ጋር በቦጋስ ስር የታሰሩ ልቦችን ክረምት ላይ ተከታታይ ድራማ ነበር እሱ ላይ ሰርተናል። ከዛ መቀጠል ደግሞ አሁን በቅርቡ የሚወጣለ ጄቲቪ ላይ ተከታታይ ድራማ አለ የተቀበረው እሱ ላይ ትንሽ ቦታ አለኝ እሱ ላይ እየሰራው ነው የምገኘው። ያሁኑ ፊልማችን አትፍረድ ይባላል። በጣም አሪፍ ፊልም ነው። ስክሪፕቱ በጣም ቆንጆ ስክሪፕት ነው። ደንብ አጻጻፉ ታሪኩ የተገለጸበት መንገድ እያንዳንዱ ነገር በጣም አሪፍ ነው። 2 ጊዜ ነው ያነበብኩት ስክሪፕቱን። ማታ ስክሪፕቱ ደረሰኝና ቀን ደረሰኝና ማታ ቤት ገብቼ አንብቤ ጨርሼው ድጋሚ ያነበብኩት ገብቶ ግን ደግሞ ያለ መግባት ሲሆን ገብቶ ደግሞ ድጋሚ እንዲብራራል ፈልገህ የምታነበው ነገር ነበርና አላወቅንም ነበር ማን ሆኖ እንደሚሰራ። መጀመሪያ ስክሪፕቱ እንዳነበብን ሁላችንም ስሜታችን ለማየት ተገናኘንና ከፍጹም ጋር በቃ አንዳንዱ የክስ ጥያቄ አንዳንዱ በቃ እንዴት እንትና እንደዚህ መሆን ነበረበት እንትና እንደዚህ ታሪክ አልናገርምና በጣም እኔ በህይወቴ እንግዲህ በተለያዩ አጋጣሚዎች ስክሪፕት ላይ ምናምን ቁጭ ብሎ ዲስከስ ይሄን ያህል ሰዓት ይፈጃ አላውቅም። ማንም ሰው የሚለው ነው አትፍረድ ምናምን ሊል ይችላል። ግን ሐሳቡን አንስቶ ሐሳቡ ላይ እንደዚህ በደንብ ገብቶ ለሰው ትምህርት ለመስጠት እኔ እስከዛሬ አይቻላቅምና እኔም ስክሪፕቱን ሳነበው የተማርኩት ነገር አለ። እንግዲህ ተመልካቾችም ሲያዩ በጣም ትልቅ ነገር እንደሚማሩበት በጣም እርግጠኛ ነኝ። እውነት ግላዊ ወይም እውነት የሰው የራስ ብቻ እንደሆነች እውነት ደግሞ ያለ እምነት ምንም እንደሆነ እውነት እምነት ፍቅር የሚሉትን ነገሮች በትክክል እንድናይ ያደረገ ስክሪፕት ነው። ዝም በል አንተ ማን አባ ፈቃጅ ያደረገ እንዳትነካ
ማን መሰልኩ? አሸናፊ እኮ ነኝ። አሸናፊ። ገደላት ገደላት። እሷን ገደላት። 309 ቁጥር ውስጥ ለፖሊስ ደውል፣ ፖሊስ ጥራ። እና እንዴት ነው እንደዚህ ሆነ? እውነቱን ማወቅ እንችላለን። ልጅቷ ደም ተለውሳ ሱባንሶ ላይ ተጠቀልላት እነዚህ ፊት ለፊት አይን ለአይን የተፋጠጠ ወይኔ ወይ እና ቅዠትስ ቢሆን ራስን ችላ አትቃዥም እንዴ? እኔ ላልቀረው እንዴ የምትቃዠው? እንደ እናትም እንደ አባት መሆን ያሳደገኝ ወንድሜ ነው። ኦኬ እሱን ናከው ማለት እኔ ናከኝ ማለት እውነት ምንድን ነው? ከፍቅር ይበልጣል? ጾታዊ ፍቅር እስከ ቤተሰባዊ ፍቅር ይበልጣል? ወይ እሱ እየቃዠ መሆኑን ማወቅ አለበት፣ አሊያም ደግሞ እኛ እውነቱን ፈልፍለን ማግኘት አለብን። እብድ ነኝ፣ ቅዠታም። ተኩሰው ናግደለኝ አልፈራም። አትፍረድ። በቅርብ ቀን አትፍረድ ነው የሚለው የስክሪፕቱ ርዕስ እና በጣም ደስ የሚል ነበር። ማለት እኔ ከለመድኳቸው እስካሁን ካዩዋቸው የስክሪፕት አጻጻፎች ለየት ያለ ነበርና በጣም መስጦን ነበር። ሁላችንም ለመስራት በጣም ጓጉተን ነበር በሰዓቱ እና የነበረውም ስራውን ከጀመርንም በኋላ የነበረው ነገር ደግሞ በጣም አሪፍ ነበር። ሁሉም በየራሱ ካራክተርና በየራሱ በተሰጠው ነገር አሪፍ ነገር ሁሉም እየሰራ ነበር። የሚገርመው ነገር ከሜካፕ አርቲስቱ እስከ ሳውንድ ማኑ፣ ካሜራማኑ እንዳለ ኤዲተር ሁሉም አሪፍ ነበር። በጣም ደስ የሚል ነበር። ያው ስለምንተዋወቅም ነው መሰለኝ ቤተሰባዊ አይነት ስሜት ነበር የነበረው። የማረሳው በቀረጻ ጊዜ ነው። ለቀረጻ ከትንሽ ወጣ ብለን አንድ ላይ ሆነን ነበረ። አንድ ቤት ተሰብስበን ነበረ ቀረጻ የነበረውና ከቤት ውስጥ ደግሞ ወተን ለአንድ ቀረጻ ወደ አንድ ሆቴል ነበር የሄድነው። አጋጣሚ ቀረጻ ሆቴል ውስጥ ነበርና የማረሳው የቀረጽን መሸ። ማታ 12 ሰዓት ተገባ። ከዛ ጠዋት ነው የተወጣውና በጣም ድካም ነበረው። በጣም ኃይለኛ ድካም ማለት ነውና እኔ የጀመርኩበት ሙድና የጨረስኩበት ሙድ አንድ አይደለም። ልክ ስጀምር ያ ሪሴፕሽን ውስጥ ጫት ይቀማልና ያን ካራክተር ለማምጣት አይን መፍጠጥ አለ ምናምን ያኔ ድካምም አልነበረ። እሱ በደንብ ተሰራ። ከዛ ግን ቀስ እየተባለ ሲደከም ሁሉም እንቅልፍ መጣና ተመርቅኖ የነበረው ነገር ጠፋ እና ፍፄ ነበር ሲነግረኝ አንተ ቅድም እኮ እንደዚህ አልነበርክም መርቀህ ነበር ለምን አይንን አታፈጥም? አፈጣለሁ እሺ እንደዚህ ብለህ ነበር እሺ እንደዚህ እያንዳንዱ ነገር እየተነገረኝ ነው ሰራ የነበረው። በጣም ደክሞኝ እና ሙሌም አሁን ያወሩታል መቼም አንድ ሾት ላይ የኔ ዲያሎግ አልነበረኝምና አልጋ ላይ ቁጭ ብዬ ሌሎች ይቀርጻሉና ለካ በቅልፍ ልቤ የሆነ ነገር እያልኩኝ ነውና ኖርማል ሌሎቹ እና አሌክስም ሲቀልዱብኝ ነው ያየሁት። የኔን ሪአክሽን ወሰዱላለሁ በመሃል እየገባው ዝም ብዬ ማለት ነው። ከሲሆን ለኔን ሪአክሽን ወሰዱላለሁ እና በነጋታው ጠዋት ሲሾፍብኝ በጣም ነው ያሳቀኝ። ምክንያቱም እንደዚህ አይገጠምኝ ገጥሞኝ ስለማያውቅ። ሌላው ቀረጻ ላይ ትንሽ ለኔ ይከብዳልም ያስደነግጣልም ያልኩት የነበረውና ካለፈን በኋላ አሁን እንደዚህ ነበር ብዬ ላወራው የምፈልገው ውሃ ውስጥ የምንገባበት እኔና ጸዲ ውሃ ውስጥ ተገፍትረን የምንገባበት ሲን ነበረና ሁለታችንም በጣም ፈርተናል። ከሱ በፊት የነበረው ሲል ላይ ደግሞ መለመን መፍራት ምናምን ስለሆነ እንደምንገባ ያው እንደ ገጸ ባህሪ ማናቀውም ብለን ነው የምንሰራው። ግን የሆነ ነገር ቴንሽን አለው መወርወር ስለሆነ እንትኑ ይመታኛል አይመታኝም ወይስ ዋባፍንጬ ይገባል ነው አየር ይዘን አይደለም እንገባው ሳናውቅ ነው የምንወረወረውና ማግኘት አይችሉም ካራክተሮቻችንና ተገፍተረን ነው የምንገባው። ተወረወርን መጀመሪያ ላይ ምር የሰመትኩ መስሎኝ ወጣሁ ማለት ነውና እንደውም ያ ተመለሽ የተባልኩ ነበር። በጣም ያፍን ነበር ውሃው የእውነት ምሰምጥ ነው መሰለኝ ማለት ነው። እና በጣም ደንግጬ ነበር እና ሁላ እንደ ለምንድን ነው እንደዚህ መሆነው? ምክንያቱም ሁሉም አሉ ሙሉ ክሩ አለ ምንም እንደማልሆን
ራሴን ማሳመን አቃተኝ ማለት ነው። ያስፈራ ነበር የመጀመሪያው ላይ ማለት ተገብተን የምንገባበት ላይ አክሽን እስኪባል ድረስ ውስጥ ሆነ ቀስ አድርጎ ለማለ ይወስደኝ ነበርና አክሽን ሳይባል ነበር መስመጡንም ጀመረ ማለት ነውና የኛ ተቀርጾ አሌክስ ገብቶ የሚያደንበት ነበርና እሱ ላይ አሌክስ መግባት አልቻለም። ልክ ያድነኛል ብዬ እኔ መስመጥ ጀመርኩኝ ፎር ሪል አክሽን ተብሏል እየሰራን ነውና መልሶ እሱ ሰመጠ ማለት ነውና ያኔ ሁሉም ሰው ነው ለነገጠና ተሳቀም በኋላ ላይ ግን ለህይወቴ ሰጋውኝ ያ ካለማዩ ጋር መስራት እንግዲህ ምንም ማለት ግልጽ ነው እንኳን እኛ አይደለንም ትላልቆቹ ተዋናዮች የሚመኙት ነገር ነው። ካለማዩ ታደሰ ጋር መስራት የማይፈልግ ሰው የለም። የመጀመሪያ የፊቸር ፊልማችንን ደግሞ እኔ በተለይ እኔ ካለማዩ ታደሰ ጋር መስራቴ በጣም ደስ ብሎኛል። በፊት ቲያትር ቤት ስንገባ አሌክስን ብለን ነበር ምንገባው በቃ ወይኔ አለማዩ ምናምን እየተባለ እንደዛ የሚጨበጨብለትን ሰው አንተ በቅርብ አብረው እየኖርክ እንዴት አሌክስ አረ ስሊፐር ምናን ይያል ነው ነበርኩኛ ቤት ውስጥ አረ ስሊፐር እየወሰድንበት ነው እንደዚህ ይሄን ያህል ተቀራርበው አብረው ስትሰራ የሆነ የሚሰማ ስሜት አለ። በጣም ደስ ይላል። አንተም ጥሩ ሞራል ይኖርሃል ብቻ አብረው መስራት ምናምን። የማለዳ ኮከቦች የሶስተኛው ምዕራፍ የትወና ብቃት ውድድር እንደተለመደው በዕለተ ፋሲካ በደማቅ ሁኔታ አጠናቀን ወደ አራተኛው ምዕራፍ እንሻገራለን። አራተኛው ምዕራፍም በተለያዩ አዝናኝ የትወና ብቃት የፈተና ሂደቶች ውስጥ አልፎ ለ6 ወራት ብቻ ቆይቶ በ2010 ዓመተ ምህረት በወርሃ ታኅሳስ በገና በዓል ዕለት የሚጠናቀቅ ይሆናል። ስለሆነም በአራተኛው ምዕራፍ የማለዳ ኮከቦች ውድድራችን ላይ በተዋናይነት መወዳደር የምትፈልጉ ዕድሜያችሁ ከ18 ዓመት በላይ የሆነ ጠንካራ የትወና አቅም አለን የምትሉ አለዛም ደግሞ ለትወናው ዓለም ጥሩ ግብዓት ይሆናል የምትሉት የተለየ ተሰጥኦ ወይም አቋም ካላችሁ ዛሬውኑ መመዝገብ ትችላላችሁ። ለምዝገባው ቢሮአችን ድረስ መምጣት ሳይጠበቅባችሁ ባላችሁበት ቦታ ሆናችሁ 8807 ላይ በመደወል ወይም ደግሞ ኮከብ 912 ኮከብ 10 የመሰላል ምልክቱን ተጭናችሁ በመደወል አለዛም ደግሞ በድረ ገጻችን www.bogastube.net ላይ መመዝገብ የምትችሉ መሆኑን ለመግለጽ እንወዳለን። የማለዳ ኮከብ ለመሆን አሁን ተራው የእርሶ ነው። እኔማ ገና ጎረምሳ ነኝ ብለህ ሳትሳቀቅ እርሶም አርጅቻለሁ የኔ ዘመን አልፏል ብለው ሳይጨነቁ ይምጡና አቅሞን ያሳዩ። ውድድሩ ዕድሜያቸው ከ18 ዓመት በላይ ለሆነ በሙሉ ክፍት ነው። የማለዳ ኮከቦች ዛሬውኑ ይመዝገቡ። አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር፣ መሐሌት ሰለሞን ዳይሬክተርና የቲያትር መምህር፣ ፍጹም አስፋው ደራሲና ዳይሬክተር